የተልከሰከሰ ኳስ አገባን ቢሉኝ የዶርጉ ሲገርመኝ ኩኛም ሰጠልኝ ብሏል። በጣም ጎሎቹ ያምራሉ፣ በጣም ይለያሉ። ዶርጉም ኮኛም ከ25 ሜትር አካባቢ ነው ያገባው። ከ25 ሜትር አካባቢ ነው ኩኛም። በጣም ድንቅ ጎል ነው እንዴ! በጣም በተለይ እኔ የዶርጉ ነው የተመቸኝ። በቃ ዶርጉ አገኘው ብረቱ። ይሄ በጣም የሚገርም ነው። አሉቲ ኮራበል ዛሬ ተንጠራራ፣ ከነገ ጀምሮ ስልክህን አደራ። ብራቮ ነቆራ ይላል። የቲክቶኩን ለመያዝ ታውቃለህ፣ ፈጣን ነው። ቲክታክ ላጥ ነው የሚል ኮሜንት። እስኪ ተውኝ ዘመድ ጎረቤቴ ወተቴን ልቀምቅም ተቃጥሏል አንጀቴ ብሎ አይዞና ኪያ ተቀበል ይላል። አማኑኤል ታሪኩ ተቀበል እያለ ነው። ሸራሮ ጋራ ላይ ይታያል ተከዜ። እንዴት ነሽ አርስዬ የ3 ዓመት ሚዜ ብሏል። ይሄ ምቀኛ አርሰናል የኔ ላይፍ ላይ ቢሆን ብሎክ አድርጌው ነው። የቬንገር የልጅ ልጅ አርቴታ ነው አሉኝ። ፈርጊ የወለደው ካሪኬ ይግደለኝ ብሏል። ትክክል፣ የአባቱ ልጅ ነው። ጋር ጀግና አሰልጣኝ አሳይቶናል። በመራቸው ጨዋታዎች ፖዚቲቭ ነገር አሳይቶናል። ደገመው እኮ አርቴታን 2 ጊዜ ገረፉ። ዛሬማ ሰርጌ ነው ይተኮስ ርችት፣ መድፉን አፈራርሰን አደረግነው ክብሪት ብሏል። ይመቻቸው። ምላሳቸው ደርቆ በዋንጫ ጥማት ተቀበል ይላሉ ያላንዳች አፍረት። አቅሙ ካላቸው ሙሽራ ነኝ ካሉ እስኪ መጀመሪያ ዋንጫ ይቀበሉ ብሏል። ቀበል ተቀበል ብሏል። ቢወፍሩ ዱባ ቢቀጥኑ ትንኝ ቢናገሩ አፈኛ ዝም ቢሉ ሞኝ አምላክ ከዚህ ሁሉ ልክ እንደ ማንችዬ አሟልተ ስጠኝ ብሏል። ይመቸው ማንቼ ማንቼ በግርምሾ ትንቢት በካሪክ ጥረት ማንቸስተር ወሰደ ምርጥ 3 ፖይንት ብሏል። ትክክል። የአርሴ ደጋፊ ዝም ብለህ ተንጫጫ፣ ኧረ በዮኮሬስ አይታሰብም 4 ዋንጫ ብሏል። አንጀት ሆነ መጨረሻው ግጥም ተጎተተ። ትንሽ ተጎታቻል። እንደውም አነከሰ እንደ ድሮ ካሴት መነጨቀ። እንግዲህ መመታት አለበት። ይሄ ግጥም መመታት አለበት። እንደዚህ እንደ ካሴት ግጥሙን ይመንጭቅ። እንደዚህ አድርጌ ላስገባው። ግጥም ይመነጨቀ። አርሲ ይላሉ አርሰው የማያውቁ ማረስ ምን እንደሆን ማንቸን ይጠይቁ ብሏል። አሁን በዚህ ሰዓት ላይ ተያይዟል የማንቸስተር አርሲ ደጋፊዎች በጣም እስከ እሑድ ድረስ አይላቀቁ። ተቀበል ይላል። አይ አንተ አርቴታ ነፍስህን አይማረው፣ አርሴን ሚዝ ያረከው ማግባት እያማረው ብሏል። ይሄ ትክክል ነው። ዋው ኢብራሂም በግጥም እግር ኳሱን ገለጸ። ኢብራሂም የመረቅ ወጥ እንጂ አልበላም በዋዜ። እንዴት ነሽ አርሰናል የግንቦቷ ሚዜ? የታለ አርሰናል ቅድም የነበረው የሰርጉን ወጥ ጥዶ ሳይበላ ሳረረው ብሏል ታዲች። አረ ጉድ ነው ገልምሽ። እስኪ ተውኝ ዘመድ ጎረቤቴ ወተቴን ልቀምቅም ተቃጥሏል አንጀቴ ብሏል። አይዞና ጋዜ አሉት ሰላም ነው ወይ? ግርምዬ ሶፊዬ የማንቸስተር ደጋፊዎች እንደምን አላችሁ? ያሰራልስ ሁሉም ያሰናል 50%። በተለይ አዲስ አበባ ልጆች 70%። አይ 90%። አይ 90 አይ ጨዋታው የማንቸስተር ስለሆነ ለዛ ነው። እሺ 99 ያሰናል። አሁን በዚህ ሰዓት ላይ አርስዬ ለሰርጉ የጣደችውን ወጥ ማንቼ ዛሬ መጥቶ አሳረረችበት ብሏል። ከባድ ናት። አሳረረች ውግናት ተቀበላለ። የአርሰናል ደጋፊዎችም በዛኛው ሄሚስፌር እንደ ማንቸስተር ዩናይትድ የሚፈሩት ቡድን የለም። ታሪክ ሳይሆን ማወራው ስቲል አሁንም ተንኮታክቶ ማንቸስተር ዩናይትድ ለአርሰናል አስፈሪው ክለብ ነው። ገና ቀዩን እሑድ አይ ቲንክ ጥቁሩን ማሊያ ነው ማንቸስተር ዩናይትድ የሚያረገው እና ቀዩ ማሊያ ራሱ ማንቸስተር ዩናይትድ አድርጎ ሲመጣ እኮ የአርሰናል ደጋፊዎች ይፈራሉ። ይሄ ጥያቄ የለውም። ወደዳችሁም ጠላችሁ አርሰናልን እፈራዋለሁ። አምናለሁ። ግትር አይደለሁ። አርሰናልን እፈራዋለሁ፣ ግን አርቴታን ደግሞ አልፈራው። የአርቴታን የጨዋታ መንገድ፣ የአርቴታን የታክቲክ መንገድ አልፈራም።
የአርሰናልን ስኳድ አርሰናልን ግን እፈራለሁ ማይካድ ስለሆነ ማለት ግን ስማቸው ትልቅ ነው መድፈኛ ሲባሉ ስም ምን ያደርጋል ዋንጫ አንስተው ማንቸን ካላከሉ ብሏል። ተቀበሎች ዛሬ መምጣት ጀምረዋል። ግን በተቀበል ንጉስ እየሆኑ የሚገኙት የአርሰናል ደጋፊዎች ናቸው። ሮቤል ማሞ ተቀበል ይላል። ፉክክር ከሌለ ውድድር አይደምቅም። ካሁኑ ተመለስ ከሌለህም አቅም ዋንጫው እንደሆነ ከአርሰናል አያልፍም ብሏል። ቀበል ዶሚኔት አድርጎ ፍርሃት የሚያመነጭ አንድ እንትን አለ አይደል? ሰውነታችን ሆርሞን አርቴታ ተብሎ ተሰይሟል። እውነት ነው። እና እንደዛ ነው ማለት እኔ በዛ ነው የማየው ማለት የቹቻ ጎረቤት አትክልት ቤት ያለው ጫላ ለቹቻ ሽንኩርትና ቲማቲም ቃል ገብቶ ነበር። ዱሜው ቀረ። የተልከሰከሰ ኳስ አገባን ቢሉኝ የዶርጉ ሲገርመኝ ኩኛም ሰጠልኝ ብሏል። በጣም ጎሎቹ ያምራሉ፣ በጣም ይለያሉ። ዶርጉም ኩኛም ከ25 ሜትር አካባቢ ነው ያገባው። ከ25 ሜትር አካባቢ ነው ኩኛም። በጣም ድንቅ ጎል ነው እንዴ! በጣም በተለይ እኔ የዶርጉ ነው የተመቸኝ። በቃ ዶርጉ በጣም አገኘው ብረቱ። ይሄ በጣም የሚገርም ነው እንጂ አልበላም በዋዜ እንዴት ነሽ አርሰናል የግንቦት ሚዜ በሚል ግጥሙ ተጀመረ። ተቀበል እያለ ነው ሊኩ ወጥ እንጂ አልበላም በዋዜ እንዴት ነሽ አርሰናል የግንቦት ሚዜ በሚል ግጥሙ ተጀመረ። ተቀበል እያለ ነው ሊኩ የመረቅ ወጥ እንጂ አልበላም በዋዜ እንዴት ነሽ አርሰናል የግንቦት ሚዜ በሚል ግጥሙ ሰላም በለው ይሄ መዳም ሰላም በለው ተቀበል እያለ ነው። የፈለገው ቢሆን ታምር ቢፈጠር ማንም ማያስቀረው የአርሴን መሞሸር ሲቲም ብትጣጣር ሻሽም ብትወጥር ብሏል። አንድ አስገራሚ ተቀበል ስለመጣ እሱ ላቅርብ። ለማ ይባላል የዩቲዩብ ገጹ። ተቀበል አሉላ አባነጋ ጀግናማ ነበረ፣ ይሄኛው አሉላ በሻሽ ከሰረ ይላል። ስላሳቀ እንደዚህ ቀጥቅጦልኝ እኔም ብቻ አይደለም። አይ የገጠመበት መንገድ ገርሞኝ ነው። ብዙ ጊዜ ታውቃላችሁ ብቻ አንተ ጉድን አልሰማ ወቾ ጉድሽ እሺ ይሄ ነገር እንዴት ነው? አይ ይሄ ነገር ማልክ አይደለም። አሉላን አሳልፎ እየሰጠ ነው። ከዚህ አይደለም ካሉት ይመልሳል። ይሄ አይደለም የገዜ ብቻ አይደለም፣ የልጁ ብቻ ግጥም አይደለም። እግዚአብሔርን ይሁት የሲዲ ስፖርት ጠቅላላ ያየዋል። የገጠመው ነው። አይ አንደባለው አቀራረቡ ራሱ አጣፈጠው። አነባለው እንደ ግርምሽ አይደለም። አነባለው ላክልኝ አይመስልም? ኧረ በፍጹም አይመስልም። ኧረ እኔ ነው ቹቻዬ ግርምሽ ብታቀብሩ እኮ ተቀበል ትልና አይ የለም ቤቱ ለደንብ መታ ነው። የኔ እንደውም ስድ ንባብ ነው ይመስላል። አይ አሉላ አታጣሉኝ ከአሉላ የሚገርም ነው። አሉላ አባነጋ ጀግናማ ነበረ። አሉላ አባነጋ ጀግናማ ነበረ። ይሄኛው አሉላ በሻሽ ከሰረ። ወየው ጉዴ ወየው። እንዲህ አይደለም ያስደቆስከው፣ እንዲህ ነው አልፈት ሰጠው። ገዚህ አቤት ካነበው ይሄንን ካሉቲ ጋር ልታጣሉኝ እንኳን የ18 ሎሚው ተወርቷል እንዴ 18 ሎሚው ይሻላል እንዴ ሎሚው ይሻላል። ሎሚው 18 ሎሚ እንዴ ሎሚ እኮ እንዴ ምንም ተባለ አልሰማም ነሽ ብቻ እንዴ አሉቲ በምን አቅሙ 18 ሎሚ የምትችለው እኮ ነው የተባለው። ተወረወረ ሲባል አልሰማም እኮ ሰማ 18 አሉቲ ማንቀርቀብ እኮ በጣም አደገኛ ነች። አይ ግን 18 በዛባት አለው እንዴ ቢበዛም እንዴ ፓስ ላይ እኮ አደገኛ ከዛ የምታውቀው ነገር ዘፈን ራሱ ማንቀርቀብ ላይ በቅርቡ ትሞታለህ ነው ያልክ። ማን ደግሞ አንተ አርሰናል አንተ እንኳን አርሰናል ሰንቀሌቶ መጀመሪያ ጠመንጃና ሽጉጥ መታጠቅ ለመድ በቅርቡ ትሞታለህ። ዝም ብሎ እንዲህ በአየር ላይ ሰው ይሞታል ብለህ ነው? እግዚአብሔር ካለም አይቀርልኝ ግን አንዳንተ ያለ ፈሳም ፈርተን እኛ ቤታችን አፈንድደን አንቀመጥም። አሁን ነው እየወጣን የምንሄደው። ማን ነው ደግሞ የምንፈራው? ማንን ልንፈራኛ? የሆነ ዘለቀ ልጅ